ስግብግቡ ወተት ሻጭ። ከዕለታት በአንድ ቀን በአንድ ትንሽ መንደር ውስጥ ሄነሪና ሚስቱ ግሎሪያ ይኖሩ ነበር። ሄነሪ ወተት ሻጭ ነው። ባልና ሚስት በጋራ ሆነው አንድ የላም በረት ነበራቸው። ባልና ሚስቱ ሁል ጊዜም ለላሞቻቸው ጥንቃቄ ያደርጉ ነበር። ድርቆሽና ሳር ይመግቧቸው ነበር። ከዚህም የተነሳ የሄነሪ ላሞች ጥራት ያለው ወተት ይሰጣሉ። በመንደሩ ውስጥ ያሉ ሰዎች በሙሉ ወተት የሚገዙት ከሄነሪ ነበር። ሄነሪና ግሎሪያም ገቢ ስለሚያገኙ ህይወታቸውን በደስታ ይኖራሉ። ይሁን እንጂ ሄነሪ አንድ ደስተኛ የማይሆንበት ነገር አለ። ሁል ጊዜ በጣም ትልቅ ቤትና ውድ ልብሶችን ለመግዛት ያልማል። ከመንደራችን መውጫ ላይ አንድ የሚሸጥ ትልቅ ቤት አይቻለሁ። ያንን ቤት እንገዛዋለን። ከዛም በጣም ውድ መኪና እንገዛለን። ብዙ አገልጋዮች ይኖሩናል። በጣም ውድ ፋሽን ልብሶችንም እንለብሳለን። እኛ ሰፈር የሚኖሩ ሰዎች በእኛ ይቀናሉ። ይህ ስግብግብነት የትም አያደርስም። በቂ ነገር ስላለን ባለን ነገር ደስተኞች ሆነን እንኖር። እሱ ነው የሚሻለው። እንዴት በዚህ ትንሽ ቤት ደስተኛ መሆን ትችላለሽ? ደግሞም ከከብት ሽታ ጋር። አምላኬ፣ የእነዚህ ላሞች ሽታ በጣም ነው የሰለቸኝ። እነሱ እኮ የኑሯችን ገቢ ምንጮች ናቸው። እንደዛ አትበል። አይሆንም፣ ቃሌን አስታውሺ። የዚህ ሰፈር ሀብታም ሰው እኔ ሆናለሁ። የዕለቱ ሄነሪ ወተት ሊሸጥ ሲሄድ መንደርተኞቹ በጣም ያመሰግኑታል። ነገር ግን እሱ ለትንሽ ጊዜ ስራውን እንደሚሰራና ወደፊት ሀብታም እንደሚሆን የከብቶቹም ሽታ እንዳስጠላው ይነግራቸው ነበር። ነገር ግን እነሱ ስግብግብነቱ የትም እንደማያደርሰው በደንብ አድርገው ይነግሩት ነበር። ሄነሪ ገንዘብ ለማግኘት እየተጣደፈ ነው። ብዙውን ጊዜ ሀብታም የሚሆንበትን መንገድ በቀላሉ ለማግኘት ይመኛል። ሄነሪም በጣም ብዙ ገቢ ለማግኘት የሚሸጠውን የወተት መጠን መጨመር እንዳለበት ተረዳ። ምን ማድረግ እንዳለበት እያሰበ ወደፊት ሲሄድ ከአንድ ወንዝ ዳር ደረሰ። ከዛም በስግብግብነት ተዋጠ። አንድ ሐሳብም መጣለት። የሚሸጠው ወተት ላይ ውሃ በመጨመር ብዙ ወተት ለመሸጥ አሰበ። ሄነሪም ያለውን ሁሉ አደረገ። በሚቀጥለውም ቀን ሄነሪ ሁሉንም የወተት ዕቃዎቹን በወተት ሞላቸው። ነገር ግን እስከ ግማሽ ነበር የሞላቸው። ከዛም ከወንዙ ዳር ቆመና በወተት ላይ ውሃ ጨመረ። በዛም ቀን የሰፈሩ ሰዎች እንደ ሁልጊዜው ደስ እያላቸው ወተቱን በመግዛት ገንዘብ ከፈሉት። በተጨመረው ውሃ ምክንያትም ብዙ የቀረው ወተት ነበር። እሱንም ከጎረቤት መንደር ሸጠው። በዚያም ምሽት ሄነሪ በጣም ደስተኛ ነበር። በዚሁ ከቀጠልኩ ሀብታም እንደምሆን በደንብ አድርጌ ነው ማስበው። ከዛም ብዙ ቀናቶች አለፉ። ሄነሪም በጣም ሀብታም ሆነ። መኪና ገዛ። ቤታቸውንም አደሱ። ወተቱ ላይ ውሃ መጨመሩንም እንደቀጠለ ነበር። አንድም ጊዜ ቢሆን ሌላ ላም ለመግዛት አስቦ አያውቅም። የወተት ፈላጊዎቹ መጠን ሲጨምር እሱም የውሃውን መጠን አብሮ እንደዛው ይጨምር ነበር። ይሄ ድርጊት ለሳምንታትም ቀጠለ። ከዛም መንደረኞቹ ማጉረምረም ጀመሩ። ሰፈር ውስጥ ስለ ወተቱ መነጋገር ተጀመረ። እውነቱን ለማወቅ የሰፈሩ ሰዎች ከሄነሪ ቤት ተሰበሰቡ። ወተቱ ውሃ እንደሚል ነገሩት። ሄነሪም ምንም ውሃ እንደማይጨምርበት ነገራቸው። ከፈለጉም ከሌላ ቦታ መግዛት እንደሚችሉ ነግሯቸው ወደ ቤቱ በንዴት ገባ። የሰፈሩ ሰዎችም በሄነሪ ሁኔታ በጣም ተበሳጩ። የመንደሩ ሰዎች እውነቱን ለማወቅ ፈለጉ። በሚቀጥለውም ቀን ማለዳ ላይ ሄነሪ ወተቱን ይዞ ወደ ወንዝ ሄደ። ወተቱ ላይም ውሃ መጨመር ጀመረ። ነገር ግን በቅርብ ርቀት ሰዎች እየተከታተሉት ነበር። በሁኔታውም በጣም ተናደዱ። ከዛም ያን ስግብግብ ወተት ሻጭ ሊያስተምሩትም ወሰኑ። በሚቀጥለው ቀን ግሎሪያ ዕቃ ለመግዛት ወጣች። በዛም ምሽት ሄነሪ ከስራ ተመለሰ። ከሚስቱ ጋር እራት ሊበሉ አብረው ተቀምጠዋል። ሄነሪም በምግቡ ላይ ትናንሽ ድንጋዮችን አገኘ። ሄነሪም ነጋዴውን ድንጋይ ጨምሮ እንደሸጠላቸው አወቀ። በዛኑ ቀንም ሄነሪና ሚስቱ ምንም ሳይበሉ አደሩ። በነጋታውም ሄነሪ በቁጣ ወደ ነጋዴው ሄደ። ነጋዴውም የእሱን ዕቃ ካልፈለገ ከሌላ ቦታ መግዛት እንደሚችል ነገረው። ሄነሪም በዚህ ተናዶ ወደ ቤቱ ተመለሰ። ከጥቂት ጊዜ በኋላም ሄነሪ 1 ደርዘን እንቁላል ለመግዛት ወደ ገበያ ሄደ። ወደ ቤቱም ተመልሶ የገዛቸውን 10 እንቁላሎች ሲሰብራቸው ሁሉም ድንጋይ ናቸው።
በዚህም በጣም ተናደደ። እንዲህም ብሎ ተናገረ። ምንድነው የሸጥክልኝ? እየከፈልኩት እኮ ለእንቁላል ነው እንጂ ለድንጋይ አይደለም። ምንድነው ያደረግከው አንተ ነጋዴ? ልክ እንደዚሁ እኛም ለወተት ከፍለን ውሃ አይገባንም። ይህንን ካልፈለክ ሌላ ቦታ ሄደ መግዛት ትችላለህ። አንተ ለኔ አታስፈልገኝም። ሄነሪም ተበሳጭቶ ወደ ቤቱ ሄደ። በሚቀጥለውም ቀን ሄነሪ የሐር ሸሚዝ ገዛ። ወደ ቤቱም እየሄደ ሳለ ዝናብ ዘነበ። የሸሚዙንም ቀለም በውሃ ሙልጭ ብሎ ታጠበ። በቤቱም በደረሰ ጊዜ ሸሚዙን ሳየው ከቃጫ እንጂ ከሐር የተሰራ ነበር። ይህም ነገር ለተወሰኑ ቀናቶች ቀጠለ። ሁሉ ጊዜ ሄነሪ ዕቃ ለመግዛት ሲወጣ አንድ የተለየ ነገር ይዞ ይመለስ ነበር። በዚህም ሁኔታ በጣም ይናደድ ነበር። ሄነሪም ስለራሱ ስግብግብነት ሲያስብ ብዙ ጊዜ ያጠፋ ነበር። የመንደሩ ሰዎችም በሄነሪ ሁኔታ በጣም ያጉረመርማሉ። ቀስ በቀስ ሰው ሁሉ የእሱን ወተት መግዛት አቆሙ። ወተቱንም የሚገዛው አጣ። ሄነሪም የሚጠቀምበት ምንም ገንዘብ ስለሌለው ከዚህ በፊት ውሃ ቀላቅሎ ሽጦ በነበረው ገንዘብ የገዛቸውን ዕቃዎች መሸጥ ጀመረ። ሄነሪ አሁን በጣም የደኸየ ወተት ሻጭ ሆነ። የቀሩትም ጥቂት ላሞችና ወተቱንም የሚገዙት ጥቂት ሰዎች ነበሩ። ሄነሪም ባጠፋው ጥፋት በጣም ተጸጽቶ ላሞቹን በደንብ መንከባከብ ቀጠለ። ሄነሪ አሁን የስግብግብነት ክፋት ገብቶታል። ከጥፋቱ መማር ያለበትንም ተምሯል። ከዛን ቀን ጀምሮ በወተቱ ላይ ውሃ ጨምሮ አያውቅም። በሚያገኘውም ንጹህ ገንዘብ ደስተኛ ሆኖ ከሚስቱ ጋር መኖር ጀመረ።